የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥር 7 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ጥር 7 ቀን 2201 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በየሳምንቱ ሐሙስ የምናቀርበው ከማህደራችን ፕሮግራማችን ይቀርባል። በዛሬ ዝግጅታችን በ2002 ዓመተ ምህረት ለኢትዮጵያ ሕዝብ ቀርቦ የነበረ ጥሪን በቅድሚያ እናሰማለን። በመጨረሻም ከሃማ ቱማ የቀረበ ጽሑፍ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ግን ዜና። ፌዴራል ፖሊስ ፋኖን ለማስታጠቅ ከኤርትራ መንግስት በስውር የተላኩ ያላቸውን ወደ 57000 የሚጠጉ የጦር መሳሪያዎች፣ ጥይቶችንና 2 ተጠርጣሪዎችን በወሎ ክፍለ ሀገር ወልዲያ ከተማ በቁጥጥር ስር ማዋሉን አስታወቀ። ፖሊስ ጥር 6 ቀን ረቡዕ ባወጣው መግለጫ ሻዕቢያ በወያኔ በኩል ለፋኖ የላካቸውን ጥይቶችን የጫነ አንድ አይሱዙ የጭነት መኪናና 2 ተጠርጣሪዎችን በቁጥጥር ስር ማዋሉን ገልጿል። እንደ መግለጫው ከሆነ መሳሪያዎቹ ከሻዕቢያ እንደተላኩ ያጋለጡት ሹፌሩና ረዳቱ በተደረገባቸው ምርመራ ነው። ይህ ያገዛዙ ጸረ ፋኖ የሐሰት ፕሮፓጋንዳ ማንንም የማያሳምን ተራ ተረት ነው ተብሏል። በደቡብ ምዕራብ ኢትዮጵያ በምዕራብ ኦሞ ዞን ሱሪ ወረዳ ባለፈው ሰኞ በቱርክ ቱሪስቶች ላይ የተፈጸመውን ጥቃት የሚያጣራ ቡድን ተቋቋመ። አጣሪ ቡድኑ ከውጭ ጉዳይ ሚኒስቴር፣ ከቱሪዝም ሚኒስቴር፣ ከመከላከያ ሚኒስቴር፣ ከፌዴራል ፖሊስ እና ከደቡብ ምዕራብ ፖሊስ የተውጣጣ መሆኑን በኢትዮጵያ የቱርክ የዜና ወኪል ዘግቧል። 2 የቱርክ ተወላጆችና ኢትዮጵያዊ ሹፌራቸው ከተገደሉበት ጥቃት ሌሎች 2 የቱርክ ተወላጆች ከተሽከርካሪ ወጥተው ማምለጣቸውንም ዘገባው ጠቅሷል። የሰላም ሚኒስቴር ለምን በቡድኑ ውስጥ እንዳልተካተተ ለማጣራት የተደረገው ሙከራ አልተሳካም። በየወሩ በመቶዎች የሚቆጠሩ ኢትዮጵያውያን ከማመላለሻ አውቶቡሶች ላይ በአሸባሪዎች ታግተው በባንክ በኩል ካሳ ከፍለውም የሚገደሉትን ችላ ያለው አገዛዝ የውጭ ምንዛሪ የሚያገባበት ቱሪዝም ሲነካ በኮሚቴ ጋጋታ ችግሩን የፈታ ሊያስመስል ሞክሯል። የቡናና ሻይ ባለስልጣን በአሰራጨው መረጃ ባለፉት 6 ወራት ከቡና ንግድ 1.3 ቢሊዮን በላይ ዶላር ገቢ መገኘቱን ገልጿል። አገዛዙ የውጭ ንግዶች በሁሉም መስክ ካለፈው ዓመት ሲወዳደሩ በእጥፍ አድገዋል ቢልም የአብዛኛው ኑሮ የበለጠ እያሽቆለቆለና ከድህነት ወለል በታች የሚኖረው ሕዝብ ቁጥር እየጨመረ መሆኑ እየታየ ነው። የአሜሪካውን የአፍሪካ የቀረጥ ነጻ ንግድ ተጠቃሚነት ዕድል አጎዋ ለ3 ዓመታት አራዘመ። ምክር ቤቱ የአጎዋን የቆይታ ጊዜ ያራዘመው ከዕድሉ ተጠቃሚ የአፍሪካ አገራት ምርቶችን የሚገዙ የአሜሪካ ኩባንያዎች ገበያቸው እንዳይዛባና በአጎዋ ስምምነት ላይ ለረጅም ጊዜ የሚቆይ ማሻሻያ እስኪደረግበት ድረስ መሆኑን ገልጿል። የአጎዋ የጊዜ ቆይታ የተጠናቀቀው ባለፈው መስከረም ወር ሲሆን የትራምፕ አስተዳደር አያድሰውም ተብሎ ተገምቶ ነበር። አጎዋ እንዲቀጥል የተደረገው ለአፍሪካ ሀገሮች ታስቦ ሳይሆን በታሪፍ ያበደውን የአሜሪካ ኢኮኖሚ ለማረጋጋት ነው ተብሏል። ከወያኔ ጋር በተደረገ ጦርነት የሰብአዊ መብቶች ተጥሰዋል በሚል ሰበብ የባይደን አስተዳደር ኢትዮጵያን ከ3 ዓመታት በፊት ከአጎዋ እንዳገዳት ይታወሳል። ግብጽ ሶማሊያ ውስጥ የተሰማሩ ወታደሮቿን ለፕሬዝዳንቱ
ጥበቃ ማድረግ ተቀዳሚ ተግባራቸው እንዲሆን ማድረጓን ዘ ናሽናል ጋዜጣ ዘግቧል። የግብጽ መንግስት ለሶማሊላንድ ዕውቅና የሰጠችው እስራኤል ከባላንጣዋ ኢትዮጵያ ጋር ጥብቅ ቀጠናዊ አጋርነት በመፍጠር ግብጽ በሶማሊያና በደቡባዊ ቀይ ባህር አካባቢ ተጽዕኖ እንዳይኖራት ልታደርግ ትችላለች የሚል ስጋት እንዳላት ከውስጥ አዋቂዎች መስማቱን ዘገባው ጠቅሷል። እስራኤል ለሶማሊላንድ ዕውቅና ከሰጠች በኋላ ግብጽ ሶማሊያ ውስጥ ያሏትን የወታደራዊና የጸጥታ ግቦች እንዲሁም የወታደሮቿን ስምሪት መከለሷን ምንጮች እንደተናገሩ የዜና ምንጩ ገልጿል። ግብጽ ከአንድ ዓመት በፊት ከሶማሊያ ጋር የወታደራዊ ትብብር ስምምነት የተፈራረመች ሲሆን ለሶማሊያ የጦር መሳሪያ ድጋፍ ስታደርግ ቆይታለች። አሜሪካ የስደተኞች ቪዛ አሰጣጥ ሂደትን ለ75 አገራት ዜጎች ላልተወሰነ ጊዜ ማቆሟ ተገለጸ። ኢትዮጵያ፣ ኤርትራ፣ ግብጽ፣ ሶማሊያ፣ ሱዳንና ደቡብ ሱዳን እገዳው ከተጣለባቸው አገራት መካከል ናቸው። እገዳው የተላለፈው የአሜሪካ የውጭ ጉዳይ ሚኒስቴር አመልካቾችን የማጣራት ሂደቶችን በድጋሚ ለመገምገም በወሰደው እርምጃ መሆኑ ተገልጿል። ይህ የውጭ ጉዳይ ሚኒስቴር መመሪያ የአሜሪካ ቆንስላ መኮንኖች መንግስት ላይ ጥገኛ ሊሆኑ ይችላሉ ተብለው የሚገመቱ አመልካቾችን ለመለየት በሚደረገው ጥረት ወቅት ቪዛዎችን ውድቅ እንዲያደርጉ ያዛል። ለዛሬ ያለን ዜና በዚሁ ይጠቃልላል። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። አድማጮቻችን፣ ይህ በማስከተል የምናሰማው አዋጅ በፍኖተ ዴሞክራሲ የተላለፈው በ2002 ዓመተ ምህረት ነበር። አዋጅ አዋጅ! አስቸኳይ ጥሪ ለኢትዮጵያ ሕዝብ! የኢትዮጵያ ሕዝብ ሆይ፣ ውድ ሀገራችን ኢትዮጵያ ሕልውናዋ ለአስከፊ አደጋ ከተጋለጠ 19 ዓመት ደረሰ። ነገ ሁኔታዎች ይሻሻሉ ይሆናል በሚል ስንጠብቅ፣ አንዳንዴም ለወያኔ አደናጋሪ ልፈፋ ጆሮ ሰጥተን ስንደናገርና ለወያኔ አገዛዝ ሰለባ ስንሆን ዓመታት አለፉ። አደባባይ ኢየሱስ፣ አንዋር መስጊድ፣ አሰቦት፣ አርባ ጉጉ፣ ወተር፣ አረካ፣ ምስራቅ ወለጋ፣ ጋምቤላ፣ ኦጋዴን፣ አዲስ አበባ በ1997 ስንት ሺህ ሕይወት ገበርን። ከ35,000 ያላነሱ ወገኖች ከቃሊቲ እስከ ዝዋይ፣ ከዴዴሳ እስከ ብር ሸለቆና ሸዋሮቢት ወዘተ ዛሬም ታግተው ስቃይን እየተቀበሉ ናቸው። ከትናንት ዛሬ መከራችንና ፍዳችን እየተባባሰና እየከበደ በመሄድ ላይ ነው። የወያኔ ዘረኛ አገዛዝ በተለይ አማራውንና ኦሮሞውን ለመሰባበርና ለማድቀቅ ይሁነኝ ብሎ በጭካኔ እየሠራ ያለ መሆኑ ዛሬ የማያውቅ የለም። ሀገራችን ባለፉት 19 ዓመታት ለደረሰባት ሁሉ ተጠያቂው የወያኔ አገዛዝ መሆኑን ሁላችንም እናውቃለን። አዋጅ አዋጅ የደበሎ ቅዳጅ ማለቱን አስገዳጅ ያደረገው የዛሬ ሁኔታ የሀገራችንን መሸጥ ይመለከታል። ሌላው በደልማ ደርሶብናል፣ ደምተናል። ሀገር ስትዋረድ ስትገነጠልም አይተናል። ድምጻችን ተሰረቀ፣ ምርጫ ተጭበረበረ ባሉ ወገኖች ሲፈጁ አይተናል። የኑሮ ውድነት አድቆናል። ግማሽ ሚሊዮን በላይ ዜጋ መንገድ አዳሪ ሲሆን መቀበሉን ተገደናል።
ረሃብ ጠብሶናል። የወያኔ ካድሬዎች ሲዘባነኑብን መቀበል ግድ ሆኖብናል። የዘረኞችን ግፍ ሁሉን ችለን ባጅተናል። አልፎም ወያኔ ለጦርነት ሲማግደን ተማግደን በ100,000 ደረጃ በባድሜም በሶማሊያም አልቀናል፣ ተሞኝተናል። ሐቁ ይነገር ከተባለም ወያኔን ተፋልመን ተሰውተናል፣ ታስረናል፣ ስየል ተቀብለናል። የእምቢኝን ሰንደቅ አውለብልበን የትግልን ሻማ ለኩሰን ቆይተናል። ያመናቸው ሲከዱን፣ ይመሩናል ያልናቸው ሲጥሉን፣ ተስፋ የጣልንባቸው ለቀቢጸ ተስፋ ሲዳርጉን እግዚኦ እያልንና ነገ ይሻሻል ይሆናል እያልንም ቆይተናል። ምን ያልቻልነው ምን ያልተሸከምነው ውርደትና መከራ አለ? ትዕግስታችን ያተረፈው ነገር የለም። መጨመታችን የቀነሰልን መከራ የለም። ስቃያችን ተባባሰ እንጂ። ጀግናው የኢትዮጵያ ሕዝብ ሆይ ውድ አገራችን ነጻነቷን ጠብቃና ተከብራ የቆየችው በትግልና በመስዋዕትነት ነው። በልጆቿ የደም ግብር ዛሬ ሀገራችን ሕልውናዋን ጠብቃ ወያኔ ከዘረጋባት ወጥመድ ማምለጥ የምትችለው ዜጎቿ ከጥፋት ሊያድኗት ተባብረው ከተነሱ ነው። ሌላ መንገድና መፍትሄ የለም። በስልጣን ያለው ጠባብ ብሔረተኛና ዘረኛ አገዛዝ ኢትዮጵያን ሊያወድም የመጣ ነው። መለስ ዜናዊ፣ ስብሐት ነጋና መሰሎቻቸው ጸረ ኢትዮጵያ ናቸው። ኢትዮጵያን አምረው ይጠላሉ። አማራውንና ሌላውን ሕዝብ ማውደም፣ ማዋረድ ይፈልጋሉ። የብሔረሰባቸውን የበላይነት ማረጋገጥ ይመኛሉ። ከዚህ ሌላ ግን የወያኔ ቡድን ሕዝብን መጥላት ብቻ ሳይሆን ንቋል። በኃይል አፍኜ ዕድሜ ልክ እገዛለሁ ብሎ ያምናል። በመደለልና በሆድ በመግዛት ብዙዎችን አንበረክካለሁ፣ ተለጣፊና ሎሌ ያደርጋለሁ ብሎ ተነስቷል። ሙከራውም ውጤት አልባ ቀረ ማለት አይቻልም። የወያኔ ቡድን ዘረኛ እብሪት ከመሬት ተያይዞ በመጀመሪያ ሲከሰት የጎንደርን መሬት ጸለምትን፣ ዛሬ ምዕራብ ትግራይ የሚለውን፣ ወልቃይትን፣ ሁመራን ጨምሮ ጠገዴንና እስከ አብደራፊ ድረስ ያለውን መሬት የትግራይ ብሎ ጠቀለለ። ይህን በተመለከተ የተከሰተው ተቃውሞ አፍአዊ ብቻ ከመሆን ባለማለፉ ወያኔ በእብሪቱ ገፋበት። ለትግራይ ግንጠላ ዕቅዱ በመዘጋጀትም በዚህ መልክ ከሱዳን የሚዋሰን ሆኖ ቁጭ አለ። ከወሎም እንዲሁ መሬት ዘረፋውን አጧጧፈ። ከራሱ ክልል ውጪ ኢትዮጵያ ብትሸነሸን ግድ የለሹና የግንጠላን አንቀጽ ሕገ መንግሥት በሚለው ሰነዱ ያስገባው ወያኔ ሱዳንን አግባብቶ ለመያዝ በሚል በስንት ደምና ሕይወት ተከብሮ የቆየውን ሰፊ መሬት ለሱዳን አሳልፎ ሰጥቶ እነሆ ዛሬ ስንቱ ጀግና ሕይወቱን በገበረባት ቋራ የሱዳን ጦር ሰፍሮ ይገኛል። ይህን በተመለከተም በቂና የጎሳ ተቃውሞ እንዳይደረግ ሻጥር ፈጽሞ ሕይወቴን ለአገሬ የሚል ዜጋ ያለቀ አስመስሎ ታሪካዊ ክህደትን ፈጽሞ አዋረደን። ረሃብ፣ በሽታ፣ መከራ፣ ስቃዩ ያክትም ማለቱ ተገቢ ቢሆንም ዛሬ የአገራችን ኢትዮጵያ ተጋፍጣ ያለው ሁኔታ ከመቼውም ጊዜ የተለየና የአገራችንን ሕልውና የሚመለከት ነው። የመለስ ዜናዊ ቡድን ሀገራችንን በጠራራ ፀሐይ ለባዕዳን እየሸጠ ነው። ይባስ ብሎ በአባይ ወንዝ የተነሳ ለዘመናት ኢትዮጵያን ለመውጋት ወይም ለማዳከምና ለማበጣበጥ ስትጥር ለቆየችው ግብፅም ሳይቀር ያውም በባህር ዳር መሬት መሸጡን ቀጥሏል። ይህ ከሃዲና ዘረኛ ቡድን የኢትዮጵያን የኃይል ማመንጫ ተቋሞች ለግብፅ ሊሸጥ ተነስቷል እየተባለም ነው። በአባይ ውሃ አጠቃቀም ላይም
ከሃዲው መለስ ዜናዊ ከግብጽ ጋር ስምምነት በመፈራረም የኢትዮጵያንና የሌሎች የአባይ ተፋሰስ ሀገሮች ብሔራዊና ፍትሃዊ ጥቅምን አሳልፎ ሰጥቷል። ከሁሉም የከፋው ግን ለዘመናት ነጻነቷን ጠብቃ የቆየችው ኢትዮጵያ በከሃዲው ወያኔ አማካይነት ለአዲስ አይነት ቀኝ አገዛዝ ቀስ በቀስ እየተዳረገች እየተሸጠች መሆኗ ነው። ለም መሬቶቿ በባዕዳን ተይዘው ምርቶቿ ወደ ባዕድ እየተጓጓዙ ሕዝቧ ምግብም ክብርም ተነፍጎ የሚሰቃይበት ሁኔታ እየተፈጠረ ነው። የኢትዮጵያ ሕዝብ ሆይ መከታ ጋሻዬ እናቴ ያልናት ኢትዮጵያ በከሃዲ የወያኔ መንጋ ስትሸጥና ስትዋረድ እስከ መቼ በዝምታ እናያለን? ከዚህስ የበለጠ ውርደት ከየት ሊመጣብን ይችላል? ሀገራችንን ካጣናት በምንስ እንተካታለን? ወያኔ በከፋፍለ ግዛ እርስ በርስ አጋጭቶን ሁላችንም ሀገር አልባ ሊያደርገን ቆርጦ ከተነሳ ውሎ አድሯል። የኢትዮጵያ ታሪካዊ ጠላቶች ከሆኑና የዚችን የጀግና ሀገር ውርደት ከሚመኙ ጋር ባንዳው ወያኔ ገጥሟል። አደብ ይገዛል። ኢትዮጵያዊነት ያድርበት ይሆናል ተብሎ የሚጠበቅ ቡድን አይደለም። በወያኔ የተጀመረው የሀገር ሽያጭ ብዙ ሳይጓዝ ባጭር መቅጨት ያስፈልጋል። በሀገር ውስጥም ሆነ በውጭ ያለው ኢትዮጵያዊ በዚህ ሀገር አድን ዘመቻ መሰለፍና መተባበርም አለበት። ዝምታና ቸልተኛነት ለወያኔ ቡድን ጠቅሞ ኢትዮጵያን ያጠፋል። ስለዚህም ኢህአፓ በዚህ ታሪካዊ ወቅት ለኢትዮጵያ ሕዝብ የሚያስተላልፈው ጥሪ ሀገራችንን ለማዳን ለማስከበር እንነሳ የሚል ነው። ሀገራችን ተሸጣ ሳታልቅና በገዛ ሀገራችን ቀኝ ተገዢ ሳንሆን በፊት መነሳትና መቃወም አለብን። እያንዳንዱ ዜጋ ሊወስድ የሚችለው እርምጃ ብዙ ነው። በወያኔም ሆነ መሬታችንን ሊቀሙን በተነሱት ላይ ተገቢውን እርምጃ መውሰዱ የወያኔን ዕቅድ በእንጭጩ ያስቀረዋል። ኢህአፓ ለሀገር አድን ትግሉ ዝግጁ ከሆኑት ጋር ሁሉ ለዚህ ግዳጅ በመተባበር ሊታገል ዝግጁ ነው። በባዕድ ሀገር ያሉ ዜጎችም ይህንን የወያኔ ክህደት እያጋለጡ ሀገርን ለማዳን ሊዋደቁ ለተዘጋጁት ሙሉ ድጋፍን እንዲያደርጉ ቁጭቱና እውታው በተጨባጭ ተግባር ሀገር አድን ትግሉን በመርዳትና በማገዝ እንዲተካ ያሳስባል። ኢትዮጵያ የምትገኝበት ሁኔታ ከበፊቱ ሁሉ የተለየ ነው። ባዕድ ወሯታል። ባዕዳን መሬቷን እየተቀራመቱት ናቸው። ከሃዲና ባንዳ ቡድን ሰፍሮባታል። ሀገራችንን ለማዳን አምፀን እንነሳ። ልንወስድ የምንችለውን እርምጃ በተናጠልም ሆነ በጋራ እንውሰድ። የኢትዮጵያ ጀግና ልጆች ዛሬም አሉ የሚለውን መልእክት ለወያኔም ለወራሪዎችም እየቀጣን እናስተምራቸው። ኢትዮጵያን እናድን። ሰነፍ ቢመክሩት ውሃ ቢወቅጡት ከመባል ያድነን። በሃማ ቱማ። የሀገርና የወገንን ዋና ዋና ጥቅሞች ለማስከበር ሕይወታቸውን የሰጡ ጀግና ሰማዕት አርአያነት ተረስቶ
ዛሬ ፖለቲካው ለራሱ አያውቅ ጠንቋይ ሊባሉ በሚገባቸው ተጨናንቆ የሀገርና የሕዝብ መከራና ሰቆቃ ተባብሶ ይገኛል። የሀገራችንን የወደፊት ዕጣ ለባዕድ መስጠቱ ጅልነት ነው በሚልና የአሜሪካ አዲስ ፕሬዝዳንት ለሀገሩ ጥቅም የቆመ እንጂ የኢትዮጵያ ቤዛ አይደለም ብዬ ትችት በማቅረቤ ማንነታቸው ግልጽ ያልሆነ ኢትዮጵያውያን ውጉዝ ከማሪዎስ ሁን እንጦርጦስ ያወርድህ ኦባማን ለቀቅ እያሉ የዘመኑን ኢሜይል መልእክት አሽጎድጉደውብኛል። ሞኝ መካሪውን ባለጌ አክባሪውን አይወድም የተባለውን ያስታውሰኛል። ሕዝብ የራሱን ሀገር መጠበቅ አለበት ተብሏል። ማንም ሀገር ለሌላው ጥቅም ሲል መስዋዕትነትን አይከፍልም። ጣልቃ ከገባም ለራሱ ብሔራዊ ጥቅም ብቻ ነው። በሁለተኛው ዓለም ጦርነት ጊዜ የእንግሊዝ ወታደሮች አጼውን ይዘው ኢትዮጵያ የገቡት ኢትዮጵያን ለመጥቀም እንዳልነበር ሳይውል ሳያድር ሀገራችንን ሊቆጣጠሩ ሲጥሩ የታየ ጉዳይ ነው። የታንዛኒያ ወታደሮች ዩጋንዳን ወረው ጨቋኙን ኢዲ አሚንን ሲያባረሩ የራሳቸውን ጥቅም አስጠባቂ ኦቦቴን መልሰው ከስልጣን ማስቀመጣቸውና ዩጋንዳንም መበዝበዛቸው ይታወቃል። ኦቦቴ ከአሚን ባልተናነሰ የዩጋንዳን ሕዝብ ፈጅቷል። አሜሪካኖች በቪየትናም ትናንትና፣ በኢራቅና አፍጋኒስታን ዛሬ ለሀገሬው አስበው እየሞቱለት ነው የሚሉ ካሉ መቼም ሳይጨፈኑ ሊሞኙ የቆረጡ ብቻ ናቸው። ወያኔም ሶማሊያን የወረረው ለሶማሊያ ሕዝብ ጥቅም ቀርቶ ለኢትዮጵያም ሕዝብ ጥቅም አልነበረም። ያደረሰውንም ጥፋት ዓለም ታዝቧል። ባጭሩ ባለቤቱ ያቀለለውን አሞሌ እንዲሉ ሕዝብ ለገዛ ሀገሩ ሊሰዋ ካልተነሳ ማንም ሀገሩን ነጻ አያወጣለትም። ይህን መሰረታዊ ሐቅ መረዳት ያቃታቸው ዜጎች ግን ነጋ ጠባ ባዕዳን እንዲያውም አንዳንዶቹ የኢትዮጵያ ጠላቶች የሆኑትን ሲማጠኑና እርዱም ብለው ሲወተውቱ ይደመጣሉ። በአሜሪካ ጥቁር ሰው ፕሬዝዳንት ብሎ መመረጡ ታሪካዊ መሆኑ እንዳለ ሆኖ ግለሰቡ አሜሪካዊ እንጂ ሌላ ባለመሆኑ የተመረጠው የአሜሪካንን ጥቅም በቅድሚያ ለማስጠበቅ ነው። በምርጫ ወቅት ተወዳዳሪዎች ከሰማይ ዳቦ እናወርዳለን ማለታቸው የሚጠበቅ ቢሆንም አዲስ የፖለቲካ መስመር እንቀይሳለን የሚለው አፍሪካን በተመለከተ አሮጌውን ፖለቲካ አዲስ ብሎ ሰይሞ መቀጠል መሆኑን በቢል ክሊንተንም ጊዜ ያየነው ነው። የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በአሁኑ ጊዜ በአፍሪካ የምታደርገውም ጉብኝት ይህንኑ ያሳያል። በሙስና የተጨማለቁትን የኮንጎውን ካቢላ፣ የአንጎላውን ዶስ ሳንቶስ፣ የኬንያውን ኪባኪና ናይጄሪያን የምትጎበኘው መስመር ለውጡ የሕዝብን መብት አክብሩ ብሎ ለመከራከር ሳይሆን በተለይ ሀብታም ከሆኑት ሀገሮች ኮንጎ፣ ናይጄሪያ፣ አንጎላ ጋር የንግድ ግንኙነት ለማጠናከር ነው። አሜሪካ 26 በመቶ የዘይት ፍጆታዋን የምታመጣው ከአፍሪካ ነው። ወርቅ፣ አልማዝ፣ ዩራኒየም፣ ኮልታን፣ ቡና፣ ካካኦ ወዘተ የሚጫነው ከአፍሪካ ነው። በመሆኑም ከኢኳቶሪያል ጊኒ እስከ አንጎላና ኮንጎ ያሉትን አምባገነኖች እሽሩሩ ማለቷ ቀጣይ ነው። አሜሪካ ራሷ የኮንጎን ማዕድን ውጤት በመፈለጓ ነው የምስራቅ ኮንጎ ሕዝብ መከራ ተባብሶ ከ100 ሺህ ያላነሱ ሴቶች የተደፈሩትና ከ5 ሚሊዮን ያላነሱ የኮንጎ ተወላጆች ያለቁት። ክሊንተን የተቃቀፈችው መሪ ካቢላ ወታደሮች የዚህ ግፍ ዋነኛ ተጠያቂ መሆናቸው ለማንም ስውር አይደለም። መለስም አሜሪካ ባዘዘው ይጣዳልና ከፍርፋሪው ድጋፍ ይቋደሳል። የኦባማው ባለስልጣን ጆኒ ካርሰን ይህን ግብዝ አረመኔ ለኢትዮጵያ ዴሞክራሲን ያመጣ ብሎ ማወደሱ በባዶ አይደለም። የአንድ ሀገር ሕዝብ ጎንበስ አንገት ደፋንትቶ እምቢኝና አመጽን አስቀድሞ መገኘት ግዴታው ነው። አምላክ ይጠብቃቸው ብሎ በጎችን ደጅ አያሳድሩም። ከተበሉ ጥፋቱ የባለቤቱ ነው። ሀገርም በወሮ በላዎችና ገንጣዎች ስትቦጫጨቅ ከንፈርን እየመጠጡ ወይም የባዕድ ነጻ አውጪ እየጠበቁ መቀመጥ ደግሞ ከስህተትም በላይ ኃጢአት ቢባል ማጋነን አይሆንም። የሕዝብን መብት እናስከብራለን፣ ሀገሪቷንም እንጠብቃለን ብለው የተነሱ የፖለቲካ ድርጅቶችም የሀገራቸው የአካባቢውና የዓለም አቀፉ ሁኔታ ባዕዳ ሆኖባቸው ከምስጥረ ሥላሴ በባሰ ረቆባቸው ወዳጅና ጠላትን መለየት ተስኗቸው ነጋ ጠባ ድርሳነ ኦባማን ቢያነበንቡ ብሩህ ቀን መቼም የሚመጣ አይሆንም። ተጨባጩን ሁኔታ በሚገባ ሊረዱ ከቻሉም ከሚከተሉት የትግል ግብ አንጻር ምን መደረግ አለበት፣ ከማን ጋር ማበር መተባበር ግድ ይሆናል ለሚሉት ጥያቄዎች ትክክለኛ መልስን መስጠት ይችላሉ።
ስለዚህም ከባዕዳን በፖለቲካው መስክ ድጋፍ ለማግኘት መጣርና ሁሉንም ግዳጅና ስራ ለነሱ አሳልፎ ሰጥቶ ነጻነትን ከአሜሪካና ሌላ ቦታ መጠበቅ የተለያየ ጉዳይ መሆኑን ሊገነዘቡ ይችላሉ ማለት ነው። ሞኛ ሞራ የአባቱ ዋሻ ይጠፋዋል እንደተባለው የሀገር ጠላት ተረስቶ ወዳጅ የሚባልበት ሁኔታም ያከትማል ማለት ነው። ለዚህም ነው ኦባማዬ በልኩና በቦታው በዚያው ሰውዬ ባለበት ሆኖ የኢትዮጵያን ሕልውናና ጥቅም በተመለከተ ግን ከኢትዮጵያ ሕዝብ ሌላ ለሀገሩ የሚቆረቆር አለመኖሩን በጊዜ መረዳት የሚያስፈልገው። ለኢትዮጵያ መሰዋት ያለባቸው ኢትዮጵያውያን ናቸው እንጂ አሜሪካ ዕድሜ ለኦባማ መጥቶ ይሞትልናል ብሎ መጠበቁ ኢትዮጵያዊ ጠባይም ታሪክም አይደለም። የሙሶሊኒ ፋሽስት ጦር ሀገራችንን ሲወር አርበኞች ጦር ጋሻ አልቤን መውዜር ሀገር ፍቅራቸውን ይዘው ተነሱ እንጂ ያውም በጊዜ ያልመጣን የባዕድ እርዳታ አልጠበቁም። ጣሊያን ኢትዮጵያን ሲወር ምዕራብ ሀገሮች ደግፈውታል። ሕዝብ በትግሉ ሀገሩን ሊያስከብር ከተነሳና በመስዋዕትነቱ መቁረጡን ካስተጋባ አዳማጭና ረጅም ሊያገኝ ይችላል። ካንጀት ካለቀሱ እምባ አይገድም፣ ደፋርና ጢስ መውጫ ያጣም ሲባል እንደነበረው ሁሉ ሕዝብ ቆርጦ ከተነሳ ለሀገሩ ስርየት መፍትሄን ያገኛል። ይህ እውን ይሆን ዘንድ መስዋዕትነትን መድፈርና መክፈል የግድ ነው። ዛሬ ታሪክን እንደ ሰካራም መኪና ነጂ የሚገጩና የሚጨፈልቁ በዝተዋል። የሀገራቸውን ታሪክ ማወቅ ሲገባቸው አሉባልታና ክለሳን የሚያቅፉና የሚነዙ ጥቂቶች አይደሉም። የታሪክ መምህር ነን ባዮችም ከዚሁ ጥፋት ነጻ ሆነው መገኘት አልተቻላቸውም። ለምሳሌ በቅርቡ አንድ አወኩ ባይ ሲጽፍ የሕዝብ የካቲት አብዮት መንግስቱን ለስልጣን አበቃው ብሎ የሌባውን ወንጀል በሕዝብና በአብዮቱ ላይ ይጭናል። ያ አረመኔ ስርዓት በሕዝብ ላይ ያወረደውን ሽብርና ፍጅትም ሸፋፍነው ትዝታቸውን ዛሬም ወንጀላቸውን በመከላከል ሞልተው በመጽሐፍ መልክ የሚያቀርቡ ብቅ ብለዋል። በዛሬው ዋና ጠላት ላይ ትኩረት ይደረግ መባሉን በሞኝነት የወሰዱ እነዚህ በሀገር ውስጥና ባዕድ ሀገር ያሉ በደም የታጠቡ ሽብርተኞችና ወንጀለኞችን ትኩረት ሰጥቶ መታገልና ማጋለጥ አስፈላጊ እየሆነም መጥቷል። ይህ ታሪክን የመበረዙ ጥቃት ለሀገርና ለወገን የተሰዉትን በማስቸልቸል ላይ የተመሰረተ በመሆኑ የትግልም ሆነ የፖለቲካ ይዘቱ ጨቅይቶ ሐቀኛ ገጽታው የሚታይ አልሆነም። ሀገር ማዳኑ ተጋድሎ መስዋዕትነትን ይጠይቃል። አባ ገብረ መድኅንን ሳይሆን አቡነ ጴጥሮስን፣ ክህደቱን ሳይሆን እነ ውብሸት ረታን፣ ምህረት ጠያቂውን ሳይሆን እነ ተስፋዬ ደበሳይን፣ ተካልኝና ሙሉጌታ ዜናን፣ ዳሮና ጽጌን ይፈልጋል። ለሀገር መሞት ሕይወት፣ ዳግም ትንሣኤ፣ ልደት የሚሉትን ይሻል። ኦባማ አድነን ባዮችን ሳይሆን ፋኖ ተሰማራ በዱር በገደሉ ትግሉ እንዲጎመራ የሚሉ ጀግኖች የታሉ ይላል። የፖለቲካና የተቃውሞ ይዘቱ ጎርንቶ ተገኝቷልና ዛሬ ካለው ስርዓት ዋነኛ ተጠቃሚዎች የስርዓቱን ውድቀት ፈላጊዎች መስለው መገኘታቸው እየታየ ነው። ከንቱ በተለጣፊና በተቃዋሚ ድርጅት መካከል ያለው መሰረታዊ ልዩነት ከተርበተበተ መጨረሻው ከቶም አያምርም። ሕዝብም በተለይም ከተሜው ንዑስ ከበርቴውና በየባዕድ ሀገሩ ያለው ይህን ልዩነት መረዳት አቅቶት ለፎከረ ሁሉ ካጨበጨበ፣ ገንዘቡን ከለገሰ፣ የትናንት ጸረ ሕዝቦች ዛሬ ታጋይ ተቃዋሚ ነን ሲሉት ንስሐ ይቅደም ካላለ፣ ከመቅጽበት የትናንት ወያኔን የዛሬ አርበኛ ማለት ካልተወ በራሱ ላይ መከራን በማምጣት ቢከሰስ ቢወቀስ ሊቀበል ይገባዋል። ሕዝብ እንደ ወያኔ ባለ ሁለት ጉድጓድ አይጥ አይደለምና ላለችው አንዲት ሀገር ሕይወቱን ሊለግስ ሲነሳ በደንባራ በቅሎዎች ሊመራ አይገባውም። ፀሐዩ ንጉሥ ጌቶች ልዑል ራስ ደጃዝማች ብሎ ከመሬት መደፋቱ ዛሬ ዶክተር፣ ፕሮፌሰር፣ ኢንጂነር፣ ዳኛ፣ ጠበቃ በሚል ተተክቶ ራስን በጭፍን ለግለሰቦችና በትግል ተፈትነው ወኔያቸውንና ቁርጠኝነታቸውን ላላስመሰከሩ የመገዛት ባህል መወገድ አለበት። የዲሞክራሲ ትግል አፍአዊ ዘመቻ ሳይሆን በትግሉም በራሱ ይዘትና አካሄድ ለውጥን ያዘለ መሆን አለበት። ለለውጥ ቆመናል እያሉ ስገዱልኝ ማለት፣ ትምክህት፣ ጥበት ማንጸባረቅ፣ ለፍቶ አደሩን ሕዝብና ሴቶችን መናቅ፣ ዘረኝነት ወዘተን ማስፋፋት የሚፈቀድ ሊሆን አይችልም። የድርጅትም
ድክመት፣ ጥንካሬ በእብድ እሑድ በአንድ አዳራሽ በሰበሰበው ሰው ቁጥር የሚተመን አይደለም። በሞቅ ሞቅ ጊዜ እንኳን ሰው ወፉ ለውጥን ሲያዜም ከመድረክ ወጥቶ መሪ መሆን ከባድ አይደለም። እንዲያውም ላፈጮሌዎች የሚያመች መሆኑን ከፈረንሳይ አብዮት ጀምሮ በሻለቃ መንግስቱም ታይቷል። የድርጅት ጥንካሬ የሚገመተው ባለው መዋቅር፣ ዝግጅት፣ ሙያተኛ አሰራር፣ ዲሲፕሊንና ጽናት ነው። እነዚህን ያጣ ድርጅት ዛሬ ቢገን ነገ ሁኔታው ሲጠጥር የላላ ነውና ይፈርሳል፣ ይበታተናል። በጨለማው ጊዜ ክብሪት መጫር ነው ዋናው። ሲደይን ከጨለማው አልፎ ኮከብን ማየቱና መጽናቱ። ይህን ሀቅ ስቶ ለድርጅቶች መፈራረቅና መፈረካከስ ሌላ አልባሌ ምክንያቶችን መፈለግ በራስ ላይ ቀቢጸ ተስፋን ማስፈን ነው። የሆነ ድርጅትንም ብቸኛ መሪ ብሎ ማወደስ የሁሉንም የጋራ ጥረትና ትብብር ከመሻት ይልቅ የሌሎችን መፍረስ በመፈለግ ክፍፍልን ማስፈንም እንጂ ጎጂ መሆኑ እየታየ ነው። ከፖለቲካ እስረኛ አንጻር እንኳ ከእገሌና እገሊት ውጪ ሌሎቹ ይደየኑ ይሰቃዩ ብለው ስማቸውን የማያነሱ ንቁነን ባዮች ጥቂት አይደሉም። እኛን ብቻ ደግፉ እንጂ በአጭር ጊዜ የድል ባለቤት እናደርጋችኋለን ብለው ስለ ገፈርሳ ደፈጣ ያወሱንና ዛሬም በየወረቀቱ የወያኔን ወታደር የሚገሉና የሚማርኩልንን አላጣንም። ውጤቱ ባዶ ሆደ እንጂ። ደግመን ደጋግመን የሕዝብን ጎራ ድክመት መመርመርና በድፍረት ድክመቶችን አውቆ መፍትሄ መሻቱ ዋና ስራችን ሊሆን የሚገባው ነው። የሕዝብ ጠላት ማን ለመሆኑ ሕዝብ ምንም ብዥታ የለውም እናም ነው። ስለ ወያኔ ጸረ ኢትዮጵያዊነት ነጋ ጠባ መለፈፉ ፋይዳ የለውም። ዜናነቱ ካከተመ ዓመታት አልፈዋል። ዋናው ጉዳይ የወያኔ አገዛዝ መወገዱ ነው። ይህ ደግሞ የማይሆነው ወያኔ ጠንካራ ሆኖ ሳይሆን ተቃዋሚዎቹ ደካማ መሆናቸው፣ ሕዝብ በበቂ ባለመደራጀቱና ትግሉ ባለመጠናከሩ የተነሳ ነው። ለዚህም ነው የላላውን መወጠር ላይ ሁሌም ትኩረት በመስጠት እንደ ጓያ የሚያሽመደምዱንን በነቂስ እያወጣን እናርም፣ እናስወግድ የምንለው። ሰዎችን ያውም በመከራ በበቂ ሳይፈተኑ ጣዖት ደረጃ አናድርሳቸው። ወር የታሰረው ማንዴላ አንበል ያልነውም ከዚሁ በመነሳት ነበር። ይህን መገንዘብ ያቃታቸው ግን ገንቢ ጥቆማን በስድብና ዘለፋ ደረጃ ወስደው አቅም ጠፍቶ እንጂ በክብረ ነክ ሊወነጅሉን ቃጥተዋል። ለነገሩ የሀገር አርአያዎች ሞልተው ባዕዳንን ፍለጋ ምን አስፈለገ? ስንት ዓመት በእስር የማቀቁ ጀግኖች የሉንም? እና በራሽ ጠፍተው ነው በርማ ድረስ አምሳያ ፍለጋ ጉዞ ያስፈለገው? ከዚህ ባሻገር ወዳጅን ማስፋት ማበርከት በሚል እባብን ወደ ጉያ ማስገባቱ ጅልነት ከመሆኑ ሌላ ሕዝብና ሀገርን የሚጎዳ ነው ብለን አሳስበናል። ወዳጅን ማን ጠልቶ ግን ተደናግሮ ጠላትን ወዳጅ ብሎ ማቀፉ ለሞት የሚዳርግ ሆኖብን ነው። እየተንገዳገደ ያለውን አገዛዝ በሌላ መንገድ እስትንፋስ ሊሰጡት የተነሱና የፖለቲካ ምርጫቸው ያው ያገዛዙ የሆኑ ክፍሎችን ወዳጅ ብሎ ማቀፉ ብልህነት ሳይሆን አንገትን ለአራጅ ማመቻቸት ነው። በሬ ለአራጁ ስልጡን ፖለቲካ ራስን ማጥፋት ሆኖ የተገኘው ለዚህም ነው። ፖለቲካ ብለው ኃላፊነት የጎደለው ትንተና እያቀረቡ የአስመሳይ ጠንቋይ ክታብ መፍትሄ የሚያቀርቡትም ትግሉን እያዳከሙት ነው። የወያኔ አገዛዝ ተቃዋሚ ነን ያሉትን ማደናቀፉ የሚጠበቅ ነው። ጠልፎ ሊጥላቸው መቃጣቱ ለሕልውናው አስፈላጊ ነው። በዚህ ላይ ማማረሩ መፍትሄ አያመጣም። ዋናው ድክመት ውስጣዊ ነው። ለጠላፊ መመቻቸቱ ነው ጥፋት። ድርጅቶች ራሳቸውን ከጥቃት ሊከላከሉ አልቻሉም። ድክመቶችን አውጥቶ መፍትሄ መሻት ተገቢ ቢሆንም ገበናን በአደባባይ አስጥቶ ለጠላት ራስን ሰለባ ማድረግ ደግሞ ትግልን የሚጎዳ መጃጃል ነው። በወንድሜ ግንባር ደም አልይበቱ የከርሞ ወሬ ሆኖ ቀርቶ ሲያዛዝነን ሚስጥር የባቄላ ወፍጮ አይደለም የተባለው ደግሞ ተዘንግቶ የድርጅቶች ውስጣዊ ይዘትና ችግር በየራዲዮው በወያኔ ጋዜጦች የሚተላለፍ ሆኗል። በአሁኑ ጊዜ በመግለጫና በድረገጽ ፋልቶ ኃላፊነት አልባ በሆኑ ግለሰቦች አማካይነት የድርጅቶች ገበና ተሰጥቶ ወያኔ እያገላበጠው ነው። የወያኔ ድረገጽ የሆነው አንዱና አዲስ አበባ የሚታተም ሌላ የነሱ ጋዜጣ በተደጋጋሚ የአንድ ድርጅትን አሳፋሪ ንትርክና መግለጫ እያተሙ በመዋረቅ ላይ ናቸው። ሌሎች ደግሞ ተቃዋሚን ደገፍን ብለው ተቃዋሚን ሲሰድቡ፣ መሪዎችን ሲዘልፉና ክፍፍልን በማስፋፋት ወያኔን ወደዱም ጠሉም ሲጠቅሙ እየታዩ ናቸው። ግርግር ለሌባ ያመቻል ነውና የወያኔ ሰርገው ገቦች አመችና መርቂ ክፍተትን አግኝተው አፍራሽ ተልዕኳቸውን እያካሄዱ ናቸው።
ጥፋቱ የማን የወያኔ ሳይሆን የድርጅቶች የራሳችን ነው። ይህ መታወቅና መታመን አለበት። ቅራኔን አያያዝም አልቻሉም ብለው የቀድሞዎቹን የሚወቅሱ ዛሬ ራሳቸው ችግራቸውን በውስጣቸው በአግባብ ይዘው በመፍታት ፈንታ የጠላትን ልብ በደስታ በሚሞላ መንገድ በየአደባባዩ እየተወነጃጀሉ ይሰነጣጠቃሉ። ማን ተጠያቂ? የድርጅትን ምስጢር መያዝ መቻል መጀመሪያ ነው፣ ለህልውና ወሳኝ ጉዳይ። በርካታ በባዕድ ያሉ መጤ ፖለቲከኞች ጥራዝ ነጠቅነትን አዝለዋልና ያሉበት ሀገር የፖለቲካ አየር በኢትዮጵያም የሚነፍስ ይመስላቸዋል። የኢትዮጵያ አየር መከራና ሰቆቃን፣ ላብና ደምን፣ ግፍና ስቃይን የሚከረፋ መሆኑ ማወቅ ተስናቸዋል። ህዝብ ይላሉ እንጂ የህዝብ ብሶት ለነሱ ባዳ ነው። ከብዙሃኑ አንጻር ሲታዩም የደላቸው ሀብታሞች መሆናቸው መጠቀሱ አግባብነት ያለው ነው። በባዕድ ሀገር ያለው ነጻነት በሀገር ያለ ይመስል ግልጽነት በሚል መርህ የድርጅትን ምስጢር በየአደባባይ ሲያሰጡ ወያኔ ተጠቃሚ ይሆናል። ግልጽነት ብለው ባመጡት ግልበኝነት ጮሌው ወያኔ ሳሩን ያጭዳል፣ አበባውን ዜጋ ይቀጥፋል፣ ያፍናል፣ ያጠቃል። የድርጅቶች እቅዶች በእንጭጩ የሚቀጩበት አንዱ ዋናው ምክንያት ይህ ነው። ምስጢር ሊጠበቅ ባለመቻሉ የሀገራችን ትግል በባዕድ ሀገር መድረኮች እና ስብሰባዎች በድረገጾች ደረጃ ተወስኖ የሚካሄድ ቢሆን ኖሮ ምስጢር የሚለው መጥበቁ ባላስፈለገ ነበር። ትግላችን ግን በሀገር ቤት ከሆነ መሆንም አለበትና በሀገራችን ያለው አገዛዝ ደግሞ አፋኝና ጨፍጫፊ ነውና ምስጢር አልባ ትግል ከንቱ ከመሆኑ አልፎ ሊታገሉ የሚጥሩትን ያስጠቃል፣ ያስገድላል። እነገሌን አደናግረን እንጠቀምባቸውን የይፋ ውይይት እነገሌ ራሳቸው እየሰሙት ነው። ያሳዝናል ወይስ ያስገምታል? ትግልም ሲባል በተደጋጋሚ እንዳልነው አገዛዙ በሚከፍተው በር ገርበብ ብሏል ብሎ ዘው ብሎ ከወጥመድ መግባት ሳይሆን አገዛዙን በሚያስጨንቅና በሚያሸብር ደረጃ ትግልን ማካሄድ ነው። በኑሮ ውድነት ዙሪያ በደቡብ አፍሪካ በሰሞኑ የተካሄደው ትግልና አድማ የቅርብ ምሳሌ ነው። የኛዎቹ የኑሮ ውድነት ሳይነካቸው ቪላ ሲገነቡ ሲገዙ ማየት ተገደናል። ለዚህም ነው ህዝብ የራሱን ስሬት በራሱ ለማስፈን ህዝብ ቢጭኑት አህያ ቢወጡበት ፈረስ ሆኖ መገኘት ማቆም ያለበት። ለጭቆናና በደል ቻይነትና ትዕግስት የሰው ልጅ ሰብዕና ይጻረራል። ለዚህም ነው ህዝብ ጠላቱን ማወቅ ብቻ ሳይሆን ባለው አቅምና ችሎታም ጠላቱን ማሸነፍ እንደሚችል እምነት እንዲኖረው ማድረግ የሚገባው። ጠላትን መጥላት ብቻ አይበቃም። ጥላቻን መሰረት አድርጎ ታግሎ ማስወገድ ያስፈልጋል። ምን አቅም አለን ሮሮ ስህተት ነው። ኃይል የህዝብ ነው የሚለው ባዶ መፈክር አይደለም። ህዝብ በተደራጀ መልክ አገዛዙን ማሽመድመድ ይችላል። በቅርቡ አንድ ተቃዋሚ በሉኝ ባይ የወያኔ አገዛዝ አባል የነበረ ግለሰብ የኢትዮጵያን ጦር አትከፋፍሉ ብሎ ሊያስጠነቅቅና ሊመክር ሲሞክር ተደምጧል። በዚህም ሰልፉ ከማን ጋር መሆኑን ዳግም አረጋግጧል። በተገላቢጦች ነው ሐቁ። ህዝብ ድልን ይቀዳጅ ዘንድ ወይም ለማሸነፍ የወያኔን ጦርና የአፈና ኃይል መከፋፈልና አቅመቢስ ማድረግ ያስፈልገዋል። ወታደሮችና መኮንኖች ለወያኔ መታዘዝን ትተው ከህዝብ ጎን እንዲሰለፉ እንዲያምፁ መቀስቀስም ግዳጅ ነው። የወያኔ ጸረ ኢትዮጵያ አገዛዝ በስልጣን ያለው በአፈና ኃይሉ ጦር በመጠቀም ነውና ይህን መመኪያውን መከፋፈልና ማዳከም የትግላችን ዋና ሥራ ነው። ወያኔው አጉል ተቃዋሚ በመሰረቱ የወያኔ ስርዓት እንዲቀጥል ፈላጊ ነውና ጦሩን አትከፋፍሉት የሚል መሰሪ ጥሪውን ለሀገር ያሰበ መስሎ አስደምጧል። የሐሳዊ መቲ መፈክሮች ብዙ ናቸው። ነቅተን ሐቀኛውን ካደናጋሪው መለየት መቻል አለብን። በትግል ለተሰማራ ወይም ሊሰማራ ለቆረጠ ህዝብ ከፊቱ ጽልመት የሆነ አረመኔ ጠላት ለተደገደገበት ህዝብ ከግቡ ለመድረስ ሲነሳ አንዱ ትጥቁ ታሪኩ ነው። በደም የተገበየውን ታሪክና ቅርስ የራሱ ማድረግ አለበት። ታሪኩን ማስከበር ይገባዋል። የኢትዮጵያ ጠላቶች በሞላ በቅድሚያ ሩምታቸውን የሰደዱት በሀገራችን ታሪክ ላይ ነው። የዚህን ሐቅነት ከሙሶሎኒ ግራዚያኒ ጊዜ እስከ ወያኔ ጠባቦች ዘመቻ ያየነው ነው። ታሪክን በአንድነት ማጠናከሪያና መሰረትነት መጨበጥ ማስከበር ከተቻለ የህዝብ የጋራ ትግል እውን ይሆናል። ከጥንት ጀምሮ እስከ ቅርብ ጊዜ ድረስ ደግሞ ስንቱ ጀግና ህይወቱን የለገሰችበት መራራ ትግል ተካሂዷል።
ብዙ ተመክሮ ተገበይቷል። ይህን ሰፊ ተመክሮ የሚያክቸለችሉ ሕዝብን ቅርስ ያሳጡታል፣ ትጥቅ አልባ ያደርጉታል። ከድልም ከሽንፈትም ከድክመትም ጥንካሬም እንዳይማር አድርገው እና አውረው ለአረመኔ ጠላት እርቃኑን አጋልጠው ይሰጡታል። ለዚህም ነው በበኩላችን የታሪክ ቅርስና ሐቅን በተመለከተ ከሐሰት ነጋዴዎች ጋር ግብ የቀጠል ነው። የተሰዋው ትውልድ ቅርስ ለሚታገለው የዛሬ ትውልድ ትጥቁ ነው። የአሁኑ ወቅት በርካታ ፖለቲከኞች የሀገራቸውን ሳይሆን የባዕዱን ታሪክና ቅርስ ያውቃሉ። ትናንት የተካሄደውን ትግል በተመለከተ ያላቸው ግንዛቤ ገለባ ነው። በመሆኑም የወያኔን መሰረታዊ ይዘት በተመለከተ ወያኔን ከውልደቱ ጀምሮ በመታገል የተከፈለውን ዋጋ ማን ኢትዮጵያን ሲያደማ እንደነበር ወዘተ የሚያውቁት የለም ማለት ይቻላል። የድርጅት ሰፊ ተመክሮ እያለ የትናንቱን ስህተት ይደግማሉ። አስመሳዩና በተለምዶ አነጋገር የመንደሩን አውደልዳይ በቆራጥ መሪነት ይወስዳሉ። መራራው ትግል ምሬቱ ምን ላይ መሆኑን አያውቁም፣ ለማወቅም አይፈልጉም። ለማወቅ ከመጣር በፊት አውቀናል ብሎ ሰበካ መጀመሩን ይመርጣሉና የተባ ምላሳቸው ብረት መጨበጥን ይተካል። ባጭሩ ስለ ትግል የማያውቁ የትግል ቅኔ ሊያስረዱን ቦታ ይይዛሉ። ይህ መቆም አለበት። ይህን ስንል ደግሞ ያው እንደተለመደው እኛ ብቻ አዋቂ ብለው ተሰይመው ሰደቡን የሚሉ አይጠፉም። ይህ ድምዳሜ ስህተት ነው። ገንቢ ሂስና ጠቃሚ ጥቆማ የሚያቀርብ ወዳጅ እንጂ ጠላት አይደለም። አማርኛነቱ አጠያቂ ቢሆንም በእውነት ከሀገር አንታገል ካልን መማማር አለብን። ሁሉም የሚያውቀውንና ተመክሮውን ማስተላለፍ አለበት። የዚያ ቆራጥ ትውልድ ተመክሮ በሆነ ምክንያት የሚጎመዝዛቸው ካሉ በቅርቡ ከ1997 ዓ.ም ምርጫና ትግል እንኳ ብዙ ተመክሮ በመገብየት ዳግም ከመሰል ስህተት ሊርቁ ይችላሉ። ለቀጣዩ ትግል ምን መንገድ በእነማን መሪነት ለሚለውም አሁን እየተሰጠ ካለው መልስ የተሻለና የተስተካከለ መልስ መስጠት ይቻላቸዋል። አለበለዚያ ስህተት እየተደጋገመ ግርግሩ እየደመቀ አስመሳዮች መድረክ እየነጠቁ ወዳጅ ያልሆነው እየታቀፈ ድርጅቶቹም በአደባባይ ራሳቸውን እያቀለሉ እየተነካከሱ ብስጭትና ቀቢጸ ተስፋ ይሰፍናል። መክፈልት ሲሉ መቅሰፍት፣ ጠላቶቻችንም ይፈነድቃሉ። ለዚህም ነው ሰነፍ ቢመክሩት ውሃ ቢወቅቱት ከመባል ያድነን ማለት የተገደድነው።